ሳሚ እርግጠኛ ነው ማንንም አልተከተለንም። ተሙ መጀመሪያ ተረጋጋ እባክህ። ምን ሆነ ነው? ቆይ ለምንድን ነው ይሄን ያህል ጊዜ ተደበቅከው? ተሙ ሳሚ ያልገባው ብዙ ነገሮች አሉ። ይገባኛል። በስልክ የገለጽክልኝ ያወራነው ነገር እኮ አለ። ግን ቢያንስ እኔ ማመን ትችላለህ እኮ ተሙ አይደል እንዴ? ሳሚ ያልገባው ተረጋጋ ተሙ። አይዞህ ተረጋጋ እባክህ። ማንን ማመን እንዳለብኝ አላውቅም። ከሃዲው የራሳችን ሰዎች ናቸው። ጻዲ ነሽ አይደል? አንዴ ጻዲ ነኝ አንዴ ጻዲ አይደለም። ዞር ብሉጣ በቃ ጻዲ ሊሆን ይችላል። እኔ ግን ጻዲ አይደለም። ጻዲ አይደለም። አንዴ ጻዲ ነኝ አንዴ ጻዲ አይደለም። ምን ማለት ነው? ምንድነው? ልታግቱኝ ነው እንዴ? ማንም ያገተሽ የለም። ግቡና በሩን ዝጋው። ሳሚ ይኸውልሽ እኔ ጻዲን ፍለጋ ነው የመጣሁት። ጻዲ ነሽ ስልሽ አዎ ብለሻል እኮ። ሰው ይሳሳታል አይደለ? ተሳስቼ ነው አይደለም። እንዴት ስምሽ ካልሆነ አዎ ልትያቺ? ምን ፈርተሽ ነው? የሰራሽው ነገር አለ? ምንም አልሰራውም። ሳሚ ማንም አልተከተለህማ። ተሙዬ ተረጋጋ። ምንም አልሆንኩም። ማንም የተከተለ የለም። ከመሀላችን ከሃዲ ያለ ይኸውልህ፣ እንዳታስክ ይኸውልህ፣ በመከራ እናቴን ላገኛትና አንተን እንላለን። እባክህ ማንም የተከተለ የለም። ስለዚህ ተረጋጋ መጀመሪያ ተሙ። እኔ ተረጋግቻለሁ። ከዚህ አካባቢ አብረህ መሄድ መቻል አለብሽ። ከዚህ አካባቢ ማንም የለም። ስለዚህ ቶሎ መሄድ መቻል አለብን። ስለናንተ ቀበው ምናምን ስለምትሉ ምንም የማውቀው ነገር የለም። ይኸውልሽ አንቺ ላይ የትኛውንም አይነት ጊዜ የምናባክንበት ጊዜ ላይ አይደለም። እኔም እኮ ጊዜያችሁን አባክኑ አላልኩም። በግድ ነው ቤቴ ይገብታችሁ ጊዜያችሁን እያባከናችሁ ያላችሁት። ካሜራውን ታጠፋልኛለህ። ከዛ በኋላ እኛ አንቺን በመናወጣጣበት መንገድ እያንዳንዱ ነገር ሰሚኛለሽ። የሰው ህይወት ጠፍቶ ነው ያለው ነው ያልኩሽ። እሺ ሰው ታግቶ ነው ያለበት ሁኔታ ላይ ያለው። እሺ ስለዚህ በሰው ሀገር ነችና ደግሞ እንዳልቆጣትም ከባድ ነው። በሰው ሀገር ሆነ ምን ብለህ ትቆጣለህ? በቃ እናቴ እንደዚህ ተቀበይልኝ ምናምን ስትለኝ ሳይሆን ደነገጥኩኝ፣ ተቀበልኩኝ። በጣም ሲመጣም በጣም ታሟል። እኔ እንጃ በስማም በጣም ለማየትም ትፈራለህ። እና ይዞት መጣ እኔ ጋር ያው አስታመምኩት። እሷ ባደርስልኝ ነበረ። አሁን በዚህ ሰዓት እሷ ባትደርስ ኖሮ ህይወቴም እንደዚህ አትቆይም ነበረ። በጣም የተባረከች ልጅ አለችሁት ብሎ ለልጄ ነው በጣም ያመሰገናት። እኔ በምን ተዋወቃችሁ ምናምንም አላልኩትም፣ ግን እሷን እያመሰገነ ነው። እና ማዘር ጥሩ ልጅ አለችሁት በጣም የተባረከች። ያው የደረሰብኝን ነገር እንዲህ ለማለት በቀላሉ አልችልም። ከገታ ጀምሮ እስከ ማሰቃየት ብዙ ነገር ደርሶብኛል። ሲመስለኝ በጣም ብዙ ጊዜ ወር ሊሞላኝ ነው። ሜቢ ከዛም በላይ ሳይሆነኝ አይቀርም። ቀኑ ራሱ በስትክክል አላውቀውም። አንድ ክፍል ውስጥ ጨለማ ክፍል ውስጥ ተቀምጬ ብዙ ብቻ እኔ እንጃ። እናቴን አግቷታል። ስለዚህ እየፈለኩኝ ነው። እኔ ስላንተነት ምን አገባኝ እንዴ? ምን አገባኝ ማለት ምን ማለት ነው? ሰማኝ ፎቶ ላይ ያየው ውሸት አልፈልግም። ማሾ ነገር የለም። ፎቶ ላይ ያየው ምን ማለት ነው? ተሙ ፎቶ ነው። ተሙ ፎቶ ነው ማለት ምን? ደግመህ እንዳትል እንደዚህ አይነት ነገር አላልኩም። ተማን ሞተም ይሄው እቺ ሴትዮ የምታውቀው ነገር አለ አልኩ እኮ። እቺ ሴትዮ የምታውቀው ነገር አለ። እንደው ማዘር እንደው ምንም ካላሉኝ አልነሳም። እውነት ማዘር በህይወት እንዳለ ካልነገሩኝ አልነሳም። እኔ ተሙ ምንም አንወጣጣት። ካንተ የተማርኩት እንደዚህ አይነት ነገር አይደለም። ሰማኝ ፎቶ ላይ ያየው ውሸት አልፈልግም። ማሾ ነገር የለም። ፎቶ ላይ ያየው ግቢ ስገባ እንግዲህ የሆነ ነገር ባይ ወይ በቃ ተሙ ሞቶ ነው የሚሆነው። በቃ እኛንም ወይ ምን ማለት ነው? ሰው ዝም ብሎ አይ የሆነ በቃ ሰው ሰማኛል። ምን ማለት ነው? ምን ማለት ነው? ተሙ ሞቶ ነው። ሰሙኛል ማለት ደጋግሜ እያስረዳሁት ነው ያለሁት። እኔ ታስረዳይ ነገር የለም። የተመስገን ጓደኛ ነኝ። አትጩብኝ። አብረን የምንሰራ ሰዎች ነን። ስለዚህ ተመስገንን የት ነው ያደረጉት? አላውቀውም። አትጩብኝ። ማውቀው ነገር የለም። መጮሄ ለእርሶ በጣም ቀላል ነው። ከዚህ በከፋ መንገድ ደግሞ የህግ አካላቶች ያስተናግዶታል። ተግባባን? በህይወት አለ ወይ? ተሙ እስቲ በማርያም እሺ፣ በህይወት አለ ብቻ ይበሉኝ። እሺ፣ እሱን እንኳን እንገሩኝ። ነገር ሁሉ ግራ ያገባ ነገር ነው። እባክህ እንደው ማዘር እንደው ምንም ካላሉኝ አልነሳም። እውነት ማዘር በህይወት እንዳለ ካልነገሩኝ አልነሳም። እኔ በህይወት አለ ካላሉኝ አልነሳም። ማዘር እኔ በህይወት አለ ካላሉኝ አልነሳም። እሺ ተነስ። አሁን አንተ ምነግርህ ምስጢር ለሰው መናገር የለም። ምንድነው ሊነግሩኝ የፈለጉት? አንድ ምስጢር አለ ምነግርህ። እሺ እንደው ቃል የምትገባ ከሆነ ነው የምነግርህ። ማዘር እንደው ስለተመስገን ይሁን የትኛውንም አይነት ቃል እገባለሁ። እባክዎት እኮ መጀመሪያ ቃል ገብተህ እሺ እኮ ምን አይነት ቃል እገባለሁ? የፈለጉትን ቃል እገባለሁ። ይሄንን ምስጢር ለማንም አልነግርም ትላለህ። ለማንም አልነገርም። በማን ትምላለህ? በምን ልማልሎት? በሃይማኖትህ። እና አሁን እሱ ብዙ ሰው ይፈልገዋል። ደግ የሰራ እኮ ይገደላል። ልጅ እውነትን ይዞ የሚራመድ ሰው ማንም አይፈልገው። ለምን? ያ ብዙ ነገር ለሚሰሩት ንጹህ ሰውን እንትን ሲያወጣ
ያንን ለማጥፋት ነው ሰው የሚሮጠው። ስለዚህ በህይወት አለ እናቴ እንዳይገሉት ደብቂ ብላ እኔ ቤት ነው ያለው። ይሄንን እጄ ምልሃል እጄ ይዛሃል። አዎ ነግሬሃለሁ ልጅ። እኔ ቤት ያሉት የት ነው? እዚህ ነው? የት ነው የደበቁት? አትቸኩላ። እሺ እጄን ያስመታሁ ለምንድን ነው? እሺ ማዘር፣ እጄን ባትበላበትም እጄ ይዛሃል። አሁን ለመውሰድ ፈልገህ ነው? እሱን አልገባኝም። ተመስገን ያለበትን ሁኔታ ማጣራት እፈልጋለሁ። እንደው ሕክምና የሚፈልግ ከሆነ ጥሩ ሁኔታ ከሆነ ደግሞ እኔ አይቼ ማረጋገጥ እፈልጋለሁ። እባክዎትን። እንዴ ተረጋጋ እንጂ ልጅ፣ ቸኩለ ሁሉም አይኮንም እኮ። በህይወት አለ አልኩህ። በህይወት መኖሩን አልምፈልገው ልጄ። ለምን ትቸኩላለህ ግን? ተቸኩሎ ይኮናል? እንደዚህ ተቸኩሎ እኮ አይሆንም። ሄሎ ማሚ። ሄሎ ልጄ፣ እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህ? ሁሉ ሰላም እግዚአብሔር ይመስገን። ጤና እንዴት ነው? የሆነ ቦታ ሆኜ እኮ ነው እንትን ያልኩሽን ያንን ስለ እናት ያለውን ጉዳይ እያጣራሁ አልደረስኩም። አይ አንድ ልጅ ጓደኛው ነኝ አብረን ልሽ ማንንም እንዳትቀበይልሽ፣ ማንንም አምነሽ እንዳታስገቢ። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? እንግዲህ በአዲስ ነገር ተመልሰናል ማለት ነው። በቻልነው አቅም ብዙ ነገሮችን እየጣረን ያለ ነው። ተሙን በቻልነው አቅም በአጭር ጊዜ ውስጥ ለማግኘት ብዙ እየለፋን ብዙ እየዳከርን ያለ ነው። እኔ ብቻ ሳልሆን ባልደረባዬ ዮኒም በጣም እየጣረ በጣም እየለፋ ያለበት ሁኔታ ላይ ያለ ነው። ተባብረን ተሙን ወደ ስራው ለመመለስ ከዛ በተጨማሪ ደግሞ እናንተም እንዳያችሁት የተሙ እናት እንደታገቱና ተሙም ደግሞ ከዚህ ስራ እንድንወጣ ገሸሽ እንድንል እየፈለገ ያለው የእናቱን ህይወት ለማትረፍ ነው። ያው ተሙ ላይም አንፈርድበትም ተመልካቾቻችን፣ ምክንያቱም የብዙ ሰዎችን እንባ ሲያብስ ነበረ፣ የብዙ እናቶችን እንባ ሲያብስ ነበረ። ዛሬ ላይ ያ ስራ ሁሉ መና ቀርቶ የገዛ እናቱ በሚሰራው ስራ በሚሰራው በጎ ምግባር እሳቸውን እንደ አንድ ተያዥ አድርገው መታገት ህይወታቸውን አደጋ ላይ ስጋት ላይ መጣል ማለት ቀላል ስሜት አይደለም ለተሙም እና እንግዲህ በቻልነው አቅም የተሙን እናት ለማስመለስ ከዛ በተጨማሪ ደግሞ ይህንን ሲያደርጉ የነበሩትን ሰዎች ተባብረን ለህግ ለማቅረብ እኔም ዮኒም በቻልነው አቅም እየለፋን ያለ ነው ማለት ነው። ዮኒዬ አዎ ሳሚዬ፣ ምን ከዚህ በፊትም ተሙ ላይ እንደዚህ አይነት ነገር በጣም በተደጋጋሚ ሁኔታ እንትን እያለበት ነው እና ያው ተብሏል። ከዚህ በፊት የተባለ ነገር ነውና ለእውነት ስትቆም ብዙ ጠላት ነው የሚኖርህ፣ በጣም ብዙ ጠላት ታፈራለህና ከዚህ በፊትም እንደዚሁ እናቱንም ካስታወስክ ያኔ ሊመርዟት ሞክረው ምናምን እንዴት ተሯሩጦ እንዳያስመልጣት ታውቃለህ። ያኔ እግሩን ታሞ በነበረ ሰዓትና በጣም እውነት እናቱ ራሱ ቀላል የማይባልን ችግር ነው እያየች ያለችውና በጣም እውነት ምን አይነት ሰዎች አገራችን ላይ እንዳሉ መገመት አይከብድም። እንግዲህ በጣም ከባድ ነገር ነው እየሆነ ያለው። እንግዲህ አሁን ደግሞ እሱን አግኝተን እናቱንም አስመልጠን እንግዲህ ከነሱ እጅ ነፃ አውጥተን ለሚዲያም እናቀርባለን ብለን እንግዲህ ተስፋ እናደርጋለን። እንግዲህ እናንተም ጸሎት ድጋፍ አድርጉልንና እንደዛ ነው እንግዲህ እኔ ሀሳብ። አዎ እንግዲህ ተመልካቾቻችን የእናንተን ድጋፍ ሁልጊዜም እንደፈለግን ነው። እናንተ ደግሞ እኛን የምትደግፉበት መንገድ ምንድነው? ቻናላችንን ሰብስክራይብ፣ ሼር እንዲሁም ደግሞ ለሁሉም እንዲዳረስ ኮፒ ሊንክ እያደረጋችሁ ብዙ ሰዎች እያዩ እንዲማሩ ከዛ በተጨማሪ ደግሞ እናንተም ሀሳባችሁን በኮሜንት ሴክሽናችን ላይ እየላካችሁልን የእናንተም ሀሳብ ለኛ እንደ ትልቅ ግብአት ነው የሚጠቅመንና በቻላችሁት አቅም ሀሳባችሁን አጋሩን። ከዛ ውጭ ደግሞ እንዳልኳችሁ ቻናላችንን ሰብስክራይብ እንዲሁም ኮፒ ሊንክ እያደረጋችሁ ከኛ ጎን መሆናችሁን ተሙን ለመደገፍ ተሙ ካለበት ሁኔታ እንዲወጣ ለማድረግ ከጎናችሁ የእናንተ ብርታት ከምንም በላይ ለኛ ይጠቅመናል እና ተመልካቾቻችን በዚህ ያግዙን። እንግዲህ ዮኒዬ አንተ ምርመራ በምታደርግበት ወቅት አንዳንድ እንግዳ ነገሮች እንደገጠሙ ነግረኸኝ ነበር። በጣም ከባድ ነገር ነው ተፈጥሮ የነበረውና ያው ቪዲዮንም እንዳሳየው የተፈጠረውን ነገር እያንዳንዱን እንደውም ለተመልካች ስለሚቆራረጥ ምናምን አንዳንድ እንትን ያሉ ነገሮችን አላስገባንምና የደረሰውንም ጉዳት አይተኸዋል እንዴት እንደነበረና ተመልካቾቻችን በዚህ አጋጣሚ ካሜራ ላይ ያልገባ ግን ነገር ግን አንድ ሰው በሽጉጥ የተመታብን ሰው አለ። ተሙን ያስመለጠው የምታውቀው ያኛው ልጅ ማለት ነው። እሱ አረጋ በሽጉጥ ተመቷል። እንግዲህ በዛ ግርግር መሃል ግን ፈጣሪ ሲረዳን ወደዚህ ወደ ትከሻው አካባቢ ነው የተመታውና ያን ያለ የከፋ ጉዳት አይደለም። እንግዲህ እንደዛ አይነት ሁኔታ ተፈጥሮ በዛ ግርግር ውስጥ መሃል ደግሞ ቅቤው የተባለውን ሰውዬ ታስታውሰዋለህ። እሱ ከእጃችን አምልጧል። እንደውም አንድ ባልደረባችን ሁላ ሲታገሉ በነበረበት ሰዓት ወርወሮ ቱቦ ውስጥ ከቶት ነገር ነበርና እሱም እንግዲህ አሁን ቀላል ጉዳት ደርሶበት አንዱ ባልደረባዬም ሆስፒታል ነው ያለው።
ያኛውም ተሙን ያስመለጠው ልጅም እንግዲህ እሱም በሕክምና ውስጥ ነው ያለውና ቅቤው ለጊዜው ከእጃችን አምልጧል። ግን እኛም አሁን እጃችን ላይ አንዳንድ ፍንጮች አሉ። እንግዲህ እስቲ እሱን ነገር ሳሚ ለተመልካቾቻችን አንድ በላቸውና እስቲ አሁን የምናገኘውም ሰው አለ። ዛሬ እንግዲህ በጣም ልዩና አዲስ ነገር እንግዲህ ይዘንላችሁ እንመጣለን ብዬ ተስፋ አደርጋለሁ። ምክንያቱም የሆኑ ተስፎች የሆኑ ጭላንጭሎች አሉ። እስቲ ዛሬ አንድ እናት እዚያ መተን የባለፈው እናት ታስታውሷቸዋላችሁ ተመልካቾቻችን። እንግዲህ ሳሚ ከአንተ ጋር ቆይታ አድርገው ነበር። እነዛ እናት ተሙን ደብቀውት የነበሩት እናት በጣም እንትን ብለው ነበረ ከአንተ ጋር እንደውም ተመልካቹላ በጣም እንትን ሲል ነበር። በነገራችን ላይ አንድ ነገር መናገር የምፈልገው ተመልካቾቻችን እነዛን እናት በሚዲያ ማውጣታችን እኛ የተማመንበት ነገር ስላለ በዛ ላይም ደግሞ ቪዲዮ እንደተቀረጸ ወዲያውኑ አይደለም ወደ ሚዲያ የምናወጣው። ተገምግሞ ምን ተብሎ ይሄ ነገር ጉዳት ያመጣል ወይ እኚህ እናት ላይ ጉዳት ያመጣል ወይ ስንት ነገር ተብሎ ተጣርቶ እና እንትኑም ደግሞ ካለፈ ከአንድ ቀን በኋላ ስለሚሆን ባልደረቦቻችንም የህግ አካላቶችን መርምረውት ይሄ ነገር እንዴት ነው እኚህ ሴትዮ በህግ ከለላ ውስጥ ናቸው አይደሉም የሚለውን ነገር አጣርተን እንትን ካልን በኋላ እንጂ ዝም ብለን የሰውን ገመና ሚዲያ ላይ አናወጣምና ለዛም ነው ተመልካቾቻችን ልትረዱ እንፈልጋለን። እንዳለው ነው። በአጋጣሚ እንግዲህ የተፈጠረው ነገር በጣም ከባድ ነው። ከኛ መዘናጋት አይደለም ተመልካቾቻችን ተሙን ለማግኘት ለሁለት ተከፍለን ነው እየሰራን ያለነውና ከኛ ጋር የሚንቀሳቀሱ ባልደረቦች አሉ፣ ከዮኒ ጋርም ደግሞ የሚንቀሳቀሱ ባልደረቦች ነበሩና በዛ አጋጣሚ የህግ አካላቶች ከኔ ጋር ሄደው ነበረ። በዛ መሃል ነው ቅቤው የተባለ ግለሰብ እንግዲህ ፍተሻዎች እናደርግ ነበረ። ግን የተሙ ጉዳይ ሁላችንንም አዘናግቶናል። በጣም ተሙን ለማግኘት እየጣረን ስለነበር በዛ መሃል ነው ቅቤው እንዲያመልጥ የሆነው ማለት ነው። በቻልነው አቅም ግን ቅቤው ጋር ትልቅ ማስረጃዎች ትልቅ ነገሮች አሉ ብለን ስለምናስብ አብዛኞቻችን ኃይላችንን እዛ ላይ አውለን ቅቤውን እየፈለግን ያለ ነው። በአጭር ጊዜ ውስጥ ይዘነው እንደምንመለስ ተስፋ አደርጋለሁ። ከዛ በተጨማሪ ግን እያንዳንዱን ሰው ሚዲያ ላይ ስናቀርብ ለነዛ ሰዎች የህግ ከለላ አድርገን ነው። እንደምታየው ከዚህ በፊትም በነበረበት ሁኔታ ፋጡማ የተባለችዋን ግለሰብ ሕክምና እርዳታ እንድታደርግ ካደረግን በኋላ 24 ሰዓት የኛ ጥበቃዎች ይከታተሏት ነበር። ምክንያቱም አንደኛ መረጃ ፈትልከው እኛን አደጋ ላይ እንዲጥሉ ስለማንፈልግ፣ ከዛ በተጨማሪ ግን አንድ ጊዜ ሚዲያ ላይ ካወጣናቸው በኋላ እነሱን ሰዎች መያዛችንን ካወቁ የኛ ጠላቶች ሊያጠቋቸው ስለሚችሉ በሚል የህግ ከለላዎችን ጥበቃዎችን እናደርግላቸዋለን። እንዳልኳችሁ በመጀመሪያ ይቅርታ ማለት የምፈልገው ወይዘሮ ትብለጥ ወይም ደግሞ ከዚህ በፊት ያቀረብኳቸውን እናት የተሙን ጉዳይ በጣም ጓጉቼ ስለነበረ ከነገሩኝ በኋላ ተሙ ስልኩን ጆሮዬ ላይ ሲዘጋብኝ ያ ነገር ሲፈጠር ብስጭቴን መቆጣጠር ስላልቻልኩኝ ነው በዛ ሁኔታ ይዣቸው ለውጥ የቻልኩት እንጂ በጣም ይቅርታ ብለናቸው ከዛ በተጨማሪ ደግሞ እያንዳንዱን የህግ ከለላዎች አድርገንላቸው ጥበቃ እየተደረገላቸው በእኛ ቁጥጥር ውስጥ ነው ያሉት። ምክንያቱም እሳቸው እኛን ለመተባበር ብለው ከዛ በተጨማሪ የእሳቸው ልጅ እንግዲህ ከውጭ ተሙን የትም ሳታቀው ለመተባበር ለመርዳት ብላ እንደዚህ እያደረገች እሳቸውን አደጋ ላይ መጣል መቻል ስለሌለብን በቻልነው አቅም እየተንከባከብን ከኛ ጎን አድርገናቸው ያለ ነውና እሳቸውን ዛሬ ይዘናቸው የምንመጣ ይሆናል። ይሁንዬ ወደዚህ ቦታ ላይ እናመጣቸዋለን። አንዳንድ አዳዲስ መረጃዎች እሳቸው ጋር ይኖራሉ። ከዛ በተጨማሪ ደግሞ ከተሙ ጋር ብዙ ጊዜውን አብረው ስላሳለፉ እሳቸውም ስለደበቁት ብዙ ሚስጥሮችን ብዙ ጉዳዮችን ተሙ ለእሳቸው ያማክራል ብለን ስለምናስብ ከእሳቸው የምናገኘው ብዙ ነገር ይኖራል። እሳቸውን ወደዚህ እንመጣለን። እንግዲህ ይህንን ተከታተሉ ስል በአክብሮት ጠይቃለሁ ማለት ነው። አዎ ሳሚ፣ እንግዲህ ያው ሁሉን ነገር አሁን እኛ ለካሜራ ለማቅረብ ስንል እንጂ ከካሜራ ጀርባ አንዳንድ ነገር ከወይዘሮ ትብለጥ ጋር የተነጋገርነው ነገር አለ። አሁን እሱንም ሚዲያ ላይ አቅርበንም እኛም ደግሞ በተሻለ ሁኔታ ቃለ መጠይቅ እናደርግ በሚል እንጂ አንዳንድ ነገር ከጀርባ የሰማናቸው ነገሮች አሉ። እንግዲህ ተስፋን የሚጭሩ ነገሮች ብዙ ነገር ነግረውናል። እንግዲህ እስቲ ፈጣሪ የሚረዳን ከሆነ አንዳንድ ተስፎች ዛሬ ይኖራሉ ብለን ተስፋ እናደርጋለን። እንግዲህ አይደል እንዴ ሳሚ? ልክ ነው። እንግዲህ ተመልካቾቻችን በቻልነው አቅም አሁንም ተሙን ለማግኘት የመጀመሪያ አማራጫችን አድርገን እየሰራን ያለ ነው። ምክንያቱም ተሙ ሳይገኝ የትኛውም ስራ ጥሩ በሆነ መንገድ ሊሰራ አይችልም። የትኛውም አይነት ኬዝ በጥሩ መንገድ ሊሄድ አይችልም። ምክንያቱም የኛ ፈርቀዳሽ ተሙ ነው፣ ለዚህ ያደረሰን ተሙ ነው። ከዛ በተጨማሪ ደግሞ የብዙ ሰዎችን እንባ ሲያብስ፣ የብዙ እናቶችን እንባ ሲያብስ፣ ከዛ በተጨማሪ ወንጀለኞችን በዳዮችን አንገታቸውን እያያዘ ለህግ ሲያቀርብ የነበረ ግለሰብ ነው፣ ወንድማችን ነው። እሱ ተይዞ የእሱ እናት ታግተው እኛ ሌላ ጉዳዮች የምንይዝበት ምንም አይነት ምክንያት ስለሌለ በቻልነው አቅም እኔም ዮኒም ተባብረን ወደ ተሻለ መንገድ ለመድረስ ተሙን በቻልነው አቅም በቅርብ ጊዜ ውስጥ ለማምጣት እየጣርን ነው። ከእግዚአብሔር ጋር አዲስ ነገር ይኖራል ብለን እናስባለን። እናንተም ደግሞ ቅድም እንዳልኳችሁ ቻናላችንን በመከታተል
እንዲሁም ደግሞ ሀሳባቸውን በመስጠት ከኛ ጎን እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ የሆነ የሚጨምረው ነገር ከሌለ ወደ ወይዘሮ ትብለጥ እንግዲህ አብዛኛውን ነገር ብለዋል ሳሚ። ምንም የምለው ነገር የለም። እንግዲህ ከወይዘሮ ትብለጥ ጋር ቆይታ አድርገህ የተሻለ ነገር እንደምታሰማን ተስፋ አደርጋለሁ ሳሚ። እሺ ተመልካቾቼ፣ ይህ ትርታ ሚዲያ ነው። ወንድሜ ታርሙ ይሰራበት የነበረው ሚዲያ ዛሬ እኛም ወንጀለኞችን ለማግኘት በዳዮችን ለማግኘት የምንሰራበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን እንድታሳዩን በአክብሮት ጠይቃለሁ። ወደ ወይዘሮ ትብለጥ ሄዳለሁ። ወይዘሮ ትብለጥ ጋር የሚኖሩ አዳዲስ ነገሮች ካሉ አብረን እምና ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ያው ወይዘሮ ትብለጥን ወደዚህ እናመጣቸዋለን ባልኩት መሰረት አሁን ከኔ ጋር ይገኛሉ ማለት ነው። በመጀመሪያ ወይዘሮ ትብለጥ ባለፈው ስላመናጨኩት እንዲሁም ደግሞ በማይሆን መንገድ ይዤውት ስለወጣው በጣም ከልብ ይቅርታ ጠይቃለሁ። ከካሜራ ጀርባ በጣም ይቅርታ ስለወት ነበረ። በጊዜው የተሙን ጉዳይ ያገኘሁት መስሎኝ እጄ ላይ ገባ መስሎኝ ደስታ ላይ ስለነበርኩ ድንገት ያ ደስታዬ ላይ ውሃ ሲከልሱበት በመበሳጨት ነበር በእንደዚህ አይነት መንገድ ይዤውት ልወጣ የቻልኩትና ለዛም ይቅርታ ጠይቄዎታለሁ። በተመልካችን ፊት ደግሞ ከልብ ይቅርታ ጠይቆታለሁ። አሁንም ችግር የለም፣ ምንም ችግር የለም። አጋጣሚ ነው እኮ ያው የሰው ልጅ በዕለቱ ይጋጫል። አንተም ያው ከማግኘት የተነሳ ጓጉተህ ነው። ምንም ችግር የለውም አለ ስላልኩ አንተም ያው ደስታውም ሁለቱም አንድ ላይ ስለተደበላለቀብህ ለዛ ነው። ምንም ችግር የለም። እሺ ማሚ፣ ያው እንዳልኩት ተሙን በቻልነው አቅም ወደ ስራ ለመመለስ ከዛ በተጨማሪ ደግሞ ካለበት አደጋ ለመታደግ በጣም እየጣርን ያለ ነውና በዚህ ሂደት ላይ ደግሞ ትልቁን ፍንጭ ብዙ መንገዶች ሄደን እናውቃለን። እነዛ መንገዶች ሁሉ ለኛ ሲሳኩ አላየንም። አሁን ግን እርሱን ካገኘን በኋላ ቢያንስ ተሙን እንዳገኘ ነው እንዲሰማን አድርገዋል። ድምፁን እንኳን ያሰሙን እርሶ ጋር በመምጣታችን ነውና ስለዚህ እንደው ተሙ እርሶ ጋር ምን ያህል ቀን ነበር የቆየው? በምን አይነት መንገድ ነበር ወደ እርሶ ሊመጣ የቻለው? የተወሰነ ለእኔም ለተመልካችም ግልጽ ያደረጉልኝ ነገር ነበረ ከዚህ በፊት በልጆት ምክንያት ወደ እርሶ ሊመጣ እንደቻለ። ነገር ግን ሁኔታዎቹ ምን ይመስሉ ነበረ? ተሙ ወደ እርሶ ሲመጣ የነበረበት ሁኔታ ምን ይመስል ነበር የሚለውን እንደው እያንዳንዱን ነገር ለእኔም ለተመልካችም ግልጽ አድርገው ቢነግሩኝ። ያው ተሞ የመጣው ያው በልጄ በቢጡ ምክንያት ነው ወደ እኔ ሊመጣ ያስደረገችው እና እሱ ብዙ ችግር ነው የደረሰበት። ያን ሁሉ ልጄ ያን ሁሉ ስላየች ስለነገራት ከዛ አንጻር ነው። እሷም ደግሞ ሰው ለምና አንድ አረጋ የሚባል ሰው እያለ ለሱ ለምና ያው እንግዲህ ልጅ ነች። እኔ ምን እንዳደረገች አላቅም። እሱ ነው ወደ እኔ ቤት ይዞት የመጣው። ሲመጣ እኔ ራሱ በጣም ደነገጥኩ። ለምን ያ ሰውነት የሰው ልጅ ተቀጥቅጦ ተመቶ ይሆን አላቅም። ብዙ ጤናም የለው። በቃ ሰውነት ሁሉ ጥቁርቁር ብሎ በጣም ብስቁልቁል ብሎ ነው ይዞት የመጣው እኔ ጋ እና እኔ እንደዚህ የደከመ ሰዎች ልጅ ምን ሆና ነው ወደ እኔ የምትልክብኝ? ይሄ ሰውዬ ቢሞት ስጄ ላይ ብዬ በጣም በልጅ አዘንኩ። በሰው ሀገር ነችና ደግሞ እንዳልቆጣትም ከባድ ነው። በሰው ሀገር ሆነ ምን ብለህ ትቆጣለህ? በቃ እናቴ እንደዚህ ተቀበይልኝ ምናምን ስትለኝ ሳይሆን ደነገጥኩኝ፣ ተቀበልኩኝ። በጣም ሲመጣም በጣም ታሟል። እኔ እንጃ በስማም በጣም ለማየትም ትፈራለህ። እና ይዞት መጣ እኔ ጋ ያው አስታመምኩት። አንድ 4 ቀን ይመስለኛል እኔ ጋ የቆየው እና በጣም እኔ ለራሱ ደንግጬ በጣም ተሰቃይቼ ነበር ለራሴም ማለት ነው። አንድ ሰው እጅህ ላይ ቢያርፍ አንተ እንደ ወንጀለኛ ነው የምትያዘው። በጎ ሰራህ የሚልህ የለም። አዎ ጥሩ ሰርቷልና አስታመውታል፣ ብዙ ነገር አድርገውለታል የሚለን የለም። ሰው የሚያየው ያ ሰውዬ ህይወቱ ቢያልፍ ቤቴ ማንም ሰው አይለቀኝም፣ ህግም አይለቀኝም፣ ጎረቤትም አይለቀኝም። ምን አድርጋው ነው የሞተው? ማናቀው ሰው ቤት አስገብታ ነው የሚባለው። እና ያው ቢጡ በዋህነቷ በደግነቷ ለሁሉ አዛኝ ነች። እሷ እንደው ቀረብ ብላ ላየችው ነገር በሩቁ እንደዚህ አድርጊ እማዬ አንቺ ጋር ትንሽ ቀን ይቀመጣለችኝ። እኔ ራሱ ደነገጥኩኝ። እና እሱም ብዙ ስቃይ ነው፣ ብዙ መከራ ነው የደረሰበት፣ ብዙ ስቃይ። ሰው እኔ እንጃ ሰው ልጅ ከባድ ነው፣ ጥኑ ነው የሰው ልጅ። ይህን ሁሉ ስቃይ ተሸክመው እንደዛ መሆኑ ራሱ እናት መቼስ ጉደኛ ነች፣ እናት ጉደኛ ነች። ስለዚህ ልጄ እኔ እንጃ በስማም በጣም ነው ያዘንኩት። እኔ ለራሴ አዘንኩኝ። በነገራችን ላይ ተመልካቾቻችን እንግዲህ በቻላችሁት አቅም ተሙ በህይወት እንዲኖር አሁን ላለበት ደረጃ እንዲደርስ ያደረገችው የወይዘሮ ትብለጥ ልጅ ቢጡ የተባለችው ግለሰብ ነች። እሷ ከተሙ ጋር ግንኙነት ኖሯት
ተሙ እዚህ ቦታ ላይ እንዲመጣ እንዲደበቅ ባትተባበረው ኖሮ ዛሬ ምናልባት ተሙን በህይወት ላናገኘው እንችል ነበርና ሁላችሁም በቻላችሁት አቅም እንግዲህ በኮሜንት ሴክሽን ላይ ቢጡን አመስግኑልን። እውነት በጣም አመስግኑልን። የተሙ በህይወት መኖር ዋና ተመስጋኝ እሷ ነች። ማዘርም እንዳሉት አረብ ሀገር ላይ ነው ያለችው። እንግዲህ የምትሰራው ስራ ያላት ክፍያ የታወቀ ነው። ግን ከነዛ ሁኔታ ላይ ሆና ነው ተሙን ለመደገፍ ለማበርታት ወደ እናቷ ጋር እንዲሄድ እንዲደበቅ፣ ከዛ በተጨማሪ ደግሞ ተሙን እንዲያስመልጠው የታጨውን ግለሰብ አረጋ የተባለውን የተሻለ ክፍያ ከፍላ ተሙ የሚያመልጥበትን መንገድ ያመቻቸችው እና ለዚህ በጣም እናመሰግናለን። እንግዲህ ቪዲዮቻችንን ወደ እናንተ የምናደርሰበት አንዱ ምክንያት በእንደዚህ አይነት መንገድ ከኛ ጋር ትተባበራላችሁ፣ ብዙ ሰዎችን አብራችሁ ታግዙናላችሁና ከልብ እናመሰግናለን። ቢጡን ሁላችሁም አመስግኑልን። እንግዲህ ማዘር ያው የማን ልጅ እንደሆነች አስመስክራለች። እርሶም በጣም የዋህ በጣም ደግ መሆኑትን የምናየው በዚህ ነው። አንድ ማያውቁት ግለሰብ ቤቶ መጥቶ በጣም ታሞ በጣም ደክሞ ይጎዳኛል፣ ለከፋ ነገር ይዳርገኛል ብለው እንኳን ሳያስቡ ቤቶን እንደ ልጁ አስቀምጠው ከዛ በተጨማሪ ደግሞ ተንከባክበው ደብቀውት እኔ እንኳን ከእርሶ ጋር የነበረኝን ትግል አውቀዋለሁ፣ እርሶን ለማግኘት ቶሎ አላመኑኝም ነበር እና በዚህ ርቀት መሄዱት እውነት ከእርሶ እድሜ አንጻር ከብዙ ነገር አንጻር የማይጠበቅ ነውና ከልብ አመሰግኖታለሁ። አሁንም እንደው ተሙ በነበረበት ወቅት ላይ ምን አይነት ሚስጥር ሲያካፍሉት ነበር? 4 ቀን ማለት ቀላል አይደለም። የታመመበት መንገድ ነበረ። ከመታመሙ በተጨማሪ ደግሞ ብዙ ሂደት ስለሚኖር ከእርሶ ጋር የሚቆይበት የሚያወራበት፣ በዛ ሂደት ውስጥ ምን አይነት ሚስጥር የነገሩት ነገር አለ? በሱ በዛን ሰዓት በጣም የሚያመሰግናት የነበረው ለልጄ ነው። እሷ ባትደርስልኝ ነበረ አሁን በዚህ ሰዓት እሷ ባትደርስ ኖሮ ህይወቴም እንደዚህ አትቆይም ነበረ። በጣም የተባረከች ልጅ አለችሁት ብሎ ለልጄ ነው በጣም ያመሰገናት። እኔ በምን ተዋወቃችሁ ምናምንም አላልኩትም፣ ግን እሷን እያመሰገነ ነው። እና ማዘር ጥሩ ልጅ አለችሁት፣ በጣም የተባረከች፣ ህይወቴን አተረፈችልኝ፣ ህይወቴን እንደ መሀረብ ነው የቋጠረችልኝ። እና በዚህ ሰዓት እኔ ሟች ነበርኩ። ብዙ ነገር ለሰዎች ሰርቼ ነው በጎ ስራ በሰራሁበት ነው ሁሉ ችግር የወረደብኝ፣ የሁሉ ድብደባ የወረደብኝ። እና ብዙ ሰዎች የተቸገሩትን እያዳንኩኝ የታመሙትን ከመንገድ ላይ እያነሳው ብዙ ነገር ነው የምሰራው የነበረ ማዘር። እኔም እንደሷ ነበርኩ የምሰራው፣ ግን ያ ስራዬ ደግሞ በክፋት ነው የተመለሰልኝ። በጎ ስራ እንድሰራ የማይፈልጉ ሰዎች አሉ የኔን ህይወት ለማጥፋት። እኔን በቃ ለምን እኔ እንጃ፣ እኔ ምን እንደሆነ አላውቅም፣ ብቻ ማላቃችሁ ሰዎች ናቸው እየተከታተሉ ለዚህ ሁሉ ለድብደባ የደረስኩት ነው የሚለኝ እሱ። እና ብዙ ነገር አድርጌያለሁ ማዘር። ከመንገድ ላይ የወደቁት፣ ከጎዳና ላይ የወደቁ እናቶች፣ ወጣቶች እንደዚህ በተለያየ ሱስ የተጠመዱትን እነሱን እያነሳው በቃ በጎ አድራጎት እያደረኩኝ። ለምን ወንድሞቼ ናቸው፣ ሴቷም እህቴ ነች፣ አዛውንቷም እናቴ ነች፣ አዛውንቱም አባቴ ነው። እና በዚህ በሰራሁበት ሰዓት ነው ሁሉ ብዙ ጠላት ያፈራሁት። ከዛ ላይ ለምን አነሳ ለምን ትረዳለህ እየተባልኩ የተደበደብኩት ነው። እንደዛን እያለ ያጫወተኝ። እንግዲህ እንዳሉት እኛ የምናውቀው ነው። እንደዚህ አይነት ስራዎችን ስንሰራ ብዙ ጠላቶች እንደምናፈራ የታወቀ ነው። ምክንያቱም የዳዎችን እንባ ነበር ተሙ ለረጅም ጊዜ ሲያብስ የነበረው። ብዙ የተበደሉ ሰዎችን ከወደቁበት ሲያነሳ እንባቸውን ሲያብስልን የነበረ ሰው ነው እና ለእርሱ ጠላት ባይኖረው አይገርመኝም። ምክንያቱም ብዙ ባለሀብቶች ናቸው እንደዚህ አይነት ወንጀሎች የሚፈጽሙት፣ እጀ ረጅም የሆኑ ሰዎች ናቸው እንደዚህ አይነት ወንጀሎችን የሚፈጽሙት እና እነዛን ሰዎች ለህግ በማቅረብ ሂደት ውስጥ ደግሞ ብዙ ችግሮች፣ ብዙ ፈተናዎች ይገጥሙናል። ያንን ፈተና ሁልጊዜም እያለፈ ነው ለዛ የሚያበቃውና እነዛ ሰዎች ጠላት ባይሆኑ፣ እኛን ለማጥፋት ለመግደል ባይሞክሩ፣ ስራችንን ለማሰናከል ባይሞክሩ ብዙ የሚገርም አይደለም። ስለዚህ ብዙ ነገር እንደነገሩት እንግዲህ እየነገሩኝ ነው። ከዛ በተጨማሪ ደግሞ ከልጆች ጋር የነበረውንም ትውውቅ እየነገሩኝ ነበረ አይደለ? አዎ፣ ከእሷ ጋር ያው ይጻጻፋሉ። በስልክ መሰለኝ የተዋወቁት እና በዛ የተነሳ ነው እሷም ሁኔታውን የራሱን ሁኔታን ሲነግራት በጣም አዝና ችግር ሲደርስበት ምናምን ነገራትና ጻፈላት። እሷ ደግሞ እንደገና ያው እንደዛ አድርጋ በዛ ከፍላ ገንዘብ ምን ብላ እንደዛ ያደረገችው እና ከባድ ነው የምልህ። ለሰው ልጅ ጥሩ ሰርቶ ማለፍ ነው እንጂ ክፋት ምን ያደርጋል? ምንም እኮ ቤት አይሰራም። ጥሩነት ግን ሁሌ ጥሩ በጥሩነት ትነሳለህ ሁሌም አይደለ እንዴ? እዚህ ጋር ያለው እኮ ወገን ነው መንገድ ላይ ወደቀው አይደለ? የኛ ወገን አይደለ እንዴ? ሁሉም በ9 ወር የተወለደ። በጎ ስራ ደግሞ መመስገን አለበት እንጂ ያ ሰው መቀጥቀጥና
መደብደብ የለበትም። እና ለእናንተም እግዚአብሔር ይስጣችሁ። ለዚህ ሁሉ ያበቃችሁት እናንተ ናችሁ። እሱን በመፈለጋችሁ ከወደቀበት ደግሞ እሱ በሕይወት አለ በሕይወት የለም በሚለው እየተፈራረቃችሁ ባለበት ድረስ መታችሁ። እኔም በወቅቱ እኔም ደንግጫለሁ። ምን ውርጅብኝ ወረደብኝ ያልኩት። ለምን እንደዛ ካሜራ ደቅናችሁ እንደዛ ስትገቡ ምን ስትሉ እኔ አይቼም ስለማላቅ በጣም ነው የደነገጥኩት በወቅቱ። እና እኔም ትንሽ ከእናንተ ጋር ያው ትንሽ ተቆጥቻለሁ። ይቅርታ አድርጉልኝ። በወቅቱ ስለተደናገጥኩ ያላሰብኩት ነገር ስለሆነ በጎ ስራ በልጄ የተነሳ ስለሆነ ሁሉ እኔም እንትን ያልኩት እንጂ ያው አንዳንዴ ጥሩ ስትሰራ ሰው አይፈልግም፣ ክፋትን ነው የሚፈልገው የኛ ሰው። እና ለእናንተም ሳላመሰግን አላልፍም። ልክ ነው ያደረጉት። ምክንያቱም መጠራጠሮት ግድ ነው፣ አያውቁንም። በዛ ላይ ደግሞ ተሙ ወንጀለኛ እንደሆነ አድርገው ነበረ አብዛኛው ሰዎች ሊፈልጉት የሚችሉት እና እርሶም ደግሞ ያንን ሰው ሲደብቁ የእርሱን ደግነት ሊያውቁ የሚችሉት እርሶና ልጆ ብቻ ናቸው እንጂ እርሱን የሚፈልጉ ሰዎች ምን ሊያደርጉት እንደሚችሉ ሊያጠፉት እንደሚችሉ ብዙ የሚገምቱት አይነት ነገር ላይሆን ይችላል እና እኛን መጠራጠሩት በዛ ልክ ማውራቱት ተገቢ ነው። ምንም ያጠፉት ነገር የለም። ምክንያቱም የትም አያውቁንም፣ ድንገት ነው ያዩን። እኛም ወደ እርሶ ስንመጣ ድንገት ዘው ብለን የመጣ ነው እና ማን እንሁን ምን እንሁን ስለማያውቁ እንደዛ መሆኑት ተገቢም ነው። እንደውም ኑ ግቡ ብለው ያለው ነገር ቶሎ ቶሎ ቢያሳዩን ነበረ ትንሽ መጥፎ የሚሆነው እና በጣም ልክ ነው የሰሩት። ማዘር በጣም አመሰግናለሁ እርሶን። ምክንያቱም ትልቅ ኃላፊነት ነው የወሰዱት። ብዙ ወንጀለኞች ናቸው ተሙን እየፈለገው ያሉት። እርሱም ብቻ ሳይሆን ከእርሱ ጋር እኛ ላይ እንኳን የተለያየ ዛቻዎች፣ የተለያየ ማስፈራሪያዎች እያደረሱብን ነው እና ከዛ በተጨማሪ ተሙን ወደ እርሶ ይዞት የመጣው አሽሽቶ ይዞት የመጣውን ግለሰብ ጭምር በመሳሪያ የተመታበት ሁኔታ ነው የነበረው፣ አረጋ የተባለውን ግለሰብ እና ምን ያህል እጀ ረጅም ምን ያህል ክፎች እንደሆኑ የሚያሳይ ነው። እርሶንም አደጋ ላይ መጣል አልፈለግንም እኛ። እርሶም ደግሞ ራሶትን አደጋ ላይ ላለመጣል የሄዱበትን ርቀት እውነት ሳላደንቅም ሳላመሰግንም አላልፍም። እንግዲህ ተመልካቾቻችን ያው ደጋግሜ ይቅርታ ምላቸው ልክ ባልሆነ መንገድ ከሳቸው ጋር ስላወራን ነው። ግን እንደዛ የሆነበት ምክንያት ደግሞ ተሙን ለማግኘት ካለን ጉጉት የተነሳ ነው። አሁንም በማዘር እርዳታ አማካኝነት ተሙን እንድናገኘው የተወሰነ እድል አመቻችተውልናል እና ተሙም ደግሞ ፈቃደኛ ሆኖ እርሶ የቀጠረን ቦታ ላይ እዛው ሄደን እንድናገኘውና ምናልባት የሚከታተሉ ሰዎች እንደሌሉ ከዛ በተጨማሪ ደግሞ በደንብ እርግጠኛ ሊሆንብን ስለፈለገ የቀጠረን ቦታ አለ። ማዘርም በደንብ እርግጠኛ ሆነው የእኛን ታማኝነት አስረድተው ወደዛ ቦታ ላይ ተያይዘን እንሄዳለን ማለት ነው። እኔና ተሙ እንድንገናኝ ያለኝ ቦታ ላይ ሄጄ የምር ተሙ ይመጣል፣ ተሙን አገኘዋለሁ። ተሙን ካገኘሁት በኋላ ደግሞ ምን አይነት ነገር ይነግረናል የሚለውን አሁን ቀጥታ ወደዛ ሄዳለሁ ማለት ነው። ማዘርን ይዘን የመጣ ነው ጊዜያዊ ማቆያችን ነው የኛ። ወደዚህ ይዘናቸው መተን ነበረ። ከዛ በተጨማሪ 24 ሰዓት ጥበቃ እየተደረገላቸው እነዛ ወንጀለኞች በእጃችን እስኪገቡ ድረስ እሳቸውን አደጋ ላይ እንደማንጥል ለእናንተም ለእርሳቸውም ቃል እገባለሁ ማለት ነው። አሁን እኔ ወደ ተሙ ጋ ሄዳለሁ። ተሙ ጋ ሄጄ የሚኖረኝን ቆይታ አብረን የምንከታተል ይሆናል ማለት ነው። አብራችሁን ቆዩ ተመልካቾች። እሺ እንግዲህ ተመልካቾቻችን ወይዘሮ ትብለጥ በጠቀሙን መሰረት ተሙን እንድናገኘው ረድተውናል ማለት ነው። ለእሳቸው የነገራቸው ቦታ አለ። ከዛ በተጨማሪ ደግሞ እኔን በሌላ ስልክ ፈልጎ አግኝቶ እኔና እሱ ብቻ የምንጠቀምባቸው ሲሞች አሉ። በዛ አግኝቶ የቀጠረኝ ቦታ አለ ማለት ነው። የቀጠረኝ ቦታ ሎኬሽን የሚያሳየኝ ቦታ ይሄ ነው ማለት ነው። ስለዚህ እዚህ ቦታ ላይ ሆኜ ተሙን እጠብቀዋለሁ። መንገድ ላይ ሆነን ማንም ግር በማይለው መልኩ ተሸፍነን እንገናኝ ነው ያለው። እንግዲህ ያው የተለመደ ስራችን ነው፣ ሁልጊዜ የምናደርገው ነገር ስለሆነ በዛ መንገድ አሁን ተሙን ማገኘው ይሆናል ማለት ነው። ወይዘሮ ትብለጥ የጠቆሙን ቦታ እንዲሁም ደግሞ ተሙ ያለኝ ቦታ ይሄ ነው። ስለዚህ እዚህ ቦታ ላይ ተሙን ምን ጠብቀው ይሆናል፣ ተሙ ምን አይነት ሁኔታ ላይ ነው ያለው፣ እንዲሁም ደግሞ ምን አይነት ነገር ይዞ ነው እንደዚህ ሊደበቅኝ የቻለው የሚለውን ደግሞ አሁን ተሙን አግኝቼ ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ ተመልካቾቻችን፣ እንጠብቀዋለን አብረን። ሳሚ ማንም አልተከተለህማ። ተሙ ተረጋጋ። ምንም አልሆንኩም። ማንም የተከተለ የለም። ከመሀላችን ከሃዲ ያለ ይኸውልህ፣ እንዳታስብ። ይኸውልህ በመከራ እናቴን ላገኛትና አንተን እንላለን። እባክህ ማንም የተከተለ የለም። ስለዚህ ተረጋጋ። መጀመሪያ ተሙ እኔ ተረጋግቻለሁ። ከዚህ አካባቢ አብረን መሄድ መቻል አለብን። ከዚህ አካባቢ እንሰወር ማንም የለም። ስለዚህ ቶሎ መሄድ መቻል አለብን እና አብረን እንሂድና አንዳንድ ነገሮች እናያለን። ከኔ ጋር ማንም የተከተለ የለም። እርግጠኛ ነኝ። ወይዘሮ ትብለጥ በጠቆሙኝ መልኩ ነው ወደዚህ የመጣሁት። አንተም እንዳልከኝ ከአንድ ሰው ውጭ ማንንም አላስከተልኩም። ና አብረን እንሂድና አንዳንድ ነገሮች። ችግር የለም። እርግጠኛ ነው ማንም አልተከተለም። ሳሚ እርግጠኛ ነው ማንም አልተከተለም። ተሙ መጀመሪያ ተረጋጋ እባክህ። ምን ሆነ ነው? ቆይ ለምንድን ነው ይሄን ያህል ጊዜ ተደበቅከው? ተሙ ሳሚ ያልገባው ብዙ ነገሮች አሉ። ይገባኛል። በስልክ የገለጽክልኝ ያወራነው ነገር እኮ አለ። ግን ቢያንስ እኔ ማመን ትችላለህ እኮ ተሙ አይደል እንዴ? ሳሚ ያልገባው ተረጋጋ ተሙ። አይዞህ ተረጋጋ እባክህ። ማንን ማመን እንዳለብኝ አላውቅም። ከሃዲው የራሳችን ሰዎች ናቸው። አውቃለሁ ተሙ። አይታለሁ። ወንድም የራሳችን ካሜራማን ስንት ሰው እንደካደን
ተሙ እባክህን ተረጋጋ። አሁን መጀመሪያ ተረጋጋና ከኔ ጋር ብዙ ነገር ማውራት መቻል አለብህ። እሺ አሁን ማንም አልተከተለንም፣ እኔ እናንተ ብቻ ነው ያለነው። በጣም እማምነውም ሰው ነው ይዤ የመጣሁት። ስለዚህ በቻልነው አቅም የደረሰብን እያንዳንዱ ነገር ትነግረኛለህ። ከዛ በተጨማሪ ደግሞ እነዚህን ሰዎች እንይዛቸዋለን። አልፈርድብህ። እርግጠኛ ነህ ግን ማንም አልተከተለንም? ተረጋጋ። ማንም የተከተለን ሰው የለም። ተሙ የእናቴን ህይወት ማትረፍ አለብኝ ሳሚ። የእናታችን ህይወት ነው ተባብረን የምናተርፈው ነገር ነው። ተሙ እባክህን እሺ። አሁን ከጎና ያለንልህ እኛ። እኔም እጄ ሊያገኟቸው አንዳንድ መረጃዎች ስላሉ ይኸውልህ አንዴ ከመጣሁ ላይ ቀር ደግሞ እሱን ነገር አሳክተን ይሄ ቅቤ የተባለ ሰውዬ እናቴን ያገታት እሱ መሆኑን መረጃ ያለን በተቻለ መጠን ይህን ነገር ማስተካከል አለብን። ተሙ በጣም ተጎድተሃል እኮ ጀርባ ሁሉ ነገር። በቃ ተረጋጋ። እሱ ይደርሳል ሳሚ። እያንዳንዱ ነገር እናስተካክላለን። ዋናው ነገር አንተ ተረጋጋ መጀመሪያ። እንደዚህ አይደለም ነገሮች። ረጋ በል። ከዚህ አካባቢ እንሂድ ብቻ። እሺ እንሄዳለን። ወደኛ መቆያ ላይ የራሳችንን በጣም የሚታመኑ ሰዎች ነው ያዘጋጀሁት። ስለዚህ ወደዛው እንሂድና ከኔ ጋርም አንዳንድ ነገሮችን እንቆያለን። እሺ ተሙ። የቤቱ እናትም እዛው ነች? እዛው ነው። አዎ አብረው ችግር የለውም። እሳችንን ማግኘት ስለምፈልግ እሺ ወደዛው እንሂድ። ወደዛው እንሂድ። እሺ እባክህ ሾፌር ንዳው እባክህ። ቶሎ እንዳው እባክህ ተረጋጋ ተሙ። እሺ አይዞህ አሁን ደርሰንልሃል። እሺ አይዞህ በቃ ወደዛው እንሂድ። እሺ ቁጭ በል ተሙዬ፣ ቁጭ በል እባክህ። እንግዲህ ተመልካቾቻችን ውጭ ላይ ነበረን ቆይታ፣ እናንተም እንዳያችሁት፣ እንዲሁም ደግሞ ከዛ በተጨማሪ ከተሙ ጋር የተወሰነ ለማውራት ሞክረን ነበረ። ተሙን ፈጣሪ ደርቶን፣ ከዛ በተጨማሪ ደግሞ የወይዘሮ ትብለጥ ቢጦ የተባለችው ግለሰብ ረድተውን ይዘነው ልንመጣ ችለናል ማለት ነው። ከነዛ ሁሉ መሰሪዎች ከነዛ ሁሉ ወንጀለኞች እጅ አውጥተን ዛሬ ላይ ወደ ስራው እንዲመለስ ከኛ ጋር እንዲተባበር ከኛ ጋር አብሮን እንዲቀመጥ በቻልነው አቅም እንጠራለን። ብዙ የነገረኝ ነገሮች አሉ። ለምን እንደተደበቀ ለምን ከኛ እንደሸሸ ለእኔ ነገረኝን ለእናንተ የሚያስረዳቸው ይሆናል ማለት ነው። ተሙ በድጋሚ ስላየው በጣም ደስተኛ ነኝ። በጣም ከምል በላይ ደስ ብሎኛል ወንድሜ ሳሚ። ያው ውጭም ውድ ቤተሰቦች ትንሽ ቆይታ አድርገናል። የተቀረጸም ያልተቀረጸም ብዙ ነገሮች አሉ። ውድ ቤተሰቦች ከየት እንደምጀምር አላቅም። ብዙ ነገሮች ተፈጥሯል። መናገር እስኪከብደን ብዙ ነገሮች ደርሰውብናል። ይሄ ሁላ ነገር እንግዲህ በምንሰራው ነገር ነውና የሁላችሁንም ኮመንትም እያሳየኝ ነበረ። ተሙ በህይወት ካለው ምናምን ብዙ ነገር ስትሉ ነበር። ያው የደረሰብኝን ነገር እንዲህ ለማለት በቀላሉ አልችልም። ከእገታ ጀምሮ እስከ ማሰቃየት ብዙ ነገር ደርሶብኛል። ሲመስለኝ በጣም ብዙ ጊዜ ወር ሊሞላኝ ነው። ሜቢ ከዛም በላይ ሳይሆነኝ አይቀርም። ቀኑ ራሱ በስትክክል አላውቀውም። አንድ ክፍል ውስጥ ጨለማ ክፍል ውስጥ ተቀምጬ ብዙ ብቻ እኔ እንጃ። ከየት እንደምጀምር አላውቅም። ቤተሰቦች ብዙ መከራ ብዙ ችግር ነው የደረሰብኝ። እንግዲህ ይሄ ሁላ በማንና በምን የሚለው ራሱ እስካሁን ያልተመለሰ ጥያቄ ነው። የተደበኩበትም ምክንያት ያው ሁላችሁም ትረዱኛላችሁ ብዬ አስባለሁ። ከእገታውም ካመለጥኩ በኋላ ወር ደግሞ አንድ እህቴ አንድ አረብ ሀገር የምትኖር እህቴ ነች ያስመለጠችኝ። በጣም ብዙ ኦንላይን ብዙ ነገር እናወራ ነበርና እንግዲህ ውድ ቤተሰቦች አንድ አረብ ሀገር የምትኖር እህቴ ነች ማለት እችላለሁ። እሷን ያስመለጠች ማለት ብዙ ብር ከፍላ ብዙ መስዋዕት አድርጋ በእናቷ አማካኝነት፣ እናትየውም እዚህ እንደሚገኙ ስትነግረኝ ነበረ። ከእሳቸው ጋር 3-4 ቀን ቆይቻለሁ። እሳቸው ናቸው ተደራድረው በልጃቸው አማካኝነት ያስመለጡኝ። ከዛ በኋላ የተደበኩበት ደግሞ ሁላችሁም ትረዱኛላችሁ ብዬ አስባለሁ። ውድ ቤተሰቦች እናቴ እንግዲህ ታግታለች። ምን መናገር እንዳለብኝ አላቅም። ማለት ከአቅሜ በላይ ስለሆነ ነው። አላቅም ምን ብዬ እንደምጀምር ራሱ። እናቴን ይዘውብኛል። እንግዲህ እኔ ማምለጤን ከነሱ እጅ ማምለጤን ሲያውቁ የገዛ እናቴን ነው እንግዲህ የወሰዷት። ውድ ቤተሰቦች ወደ ትርታ ሚዲያም ያልተመለስኩበት ዋነኛ ምክንያት ከመሀላችን ከዳተኛም ስለነበረ እናንተም ያው በክትትሉ እንግዲህ እኔም ሳሚ ላንተ አልነግርም። ስቲል ያንተ ወንድም ራሱ እዚህ ነገር ውስጥ እስከ መሳተፍ እስኪደርስ እንዲሁም የገዛ ካሜራማኔ ከ2 ዓመት ከአመት ምናምን በላይ አብሮኝ የሰራ ከዚህ በፊትም በካሜራማኔ ነበር ያጠቁኝ። አሁንም የገዛ ካሜራማኔ ክዶኝ አብሮኝ ሲሰራ የነበረ ሰው
ክዶኝናል ቤተሰቦች አላቅም ማለት አሁን ራሱ እዚህ ስገባ ወንድሜ ሳሚን እያስጠነቀቅኩት ነበረ ከኔ ካንተና ከአንድ ሰው ውጭ ሌላ ማንም እንዳይኖር እስክል ድረስ ማለት ማንም ማመን ያለብን ቤተሰቦች ሁሉም ከጎናችን ያሉ ሰዎች በብር እየተገዙ ሁላችንም አሳልፈው እየሰጡን ነው እና ቤተሰቦች ወደ ትርታ ሚዲያ ተመልሼ ያልመጣሁበት ጉዳይም የተደበቅኩበትም ከመሀላችን ከዳተኛ ስላለ ነገሮች እስኪጸዱ ነው። አሁንም የተመለስኩትኝ የእናንተንም ጥያቄ እንደውም ወንድሜ ሳሚን በተደጋጋሚ ደውሎ በቴክስትም እኔ እንጃ አላውቅም 30-40 ቴክስት አለ ካንተ ብቻ የተላከ ተመልካቾችም ብዙ ነገሮች እንዳሉ ስትነግረኝ ነበርና መደበቅ መፍትሄ እንዳልሆነ አውቃለሁ። ግን በጀርባ ሆኜ ቢያንስ እናቴን ላድን ብዬ ነበር። እናቴ በእጃቸው ነው ያለችው። ማን እያጠቃኝ እንደሆነ እንኳን በግልጽ አላወቅኩም እስካሁን። ወንድሜ ሳሚም እናንተም ዲያስፖራው በሚባል ስም ብቻ እንደሚጠራ እንጂ ማን ይሁን ምን ይሁን የታወቀ ነገር የለም። እና ውድ ቤተሰቦች ለዛ ነው የተደበኩት ከጀርባ ሆኜ እስቲ ምናልባት ሳይቀረጽ ምን ሳይል በድብቅ ተከታትዬ እናቴን ካዳንኩ ብዬ ነው። የእናትን ነገር ለማንም ምንም ማብራራት አይጠበቅብኝም። በእናታችሁ ሲመጣ ያለው ስሜት በጣም ከባድ ነውና ለዛ ስል ነበር የተደበኩትኝ። አሁን እኛ ከጎን ነን። ተመልካቾቻችን የተሙን ስሜት እኔም እናንተም በደንብ ትረዱታላችሁ ብዬ አስባለሁ። ምክንያቱም ተሙ ማለት የብዙ እናቶችን እንባ ሲያብስ የነበረ ሰው ዛሬ ላይ በሰራው ጥሩ ስራ ተወቃሽ ተበዳይ ሆኖ የገዛ እናቱ ታግተውበት ተይዘውበት ያሉበት ሁኔታ ነው ያለው እና በዚህ ሁኔታ ላይ ሆኖ ማናችንም ብንሆን ልናደርግ የምንችላቸውን ነገሮች ነው እያደረገ የነበረው። ስራው ሙሉ ለሙሉ አላቆመም ነበር። በቻለው አቅም ከካሜራ ጀርባ በራሱ መንገድ እየተከታተለ ነበር ነገሮችን እና እንግዲህ ምን ያህል እጀ ረጅም እንደሆኑ ደጋግመን አይተናል። ብዙ ርቀቶች እንሄዳለን ያዝናቸው ስንል ግን በተጨማሪ ሌላ ርቀቶች ነው እየሰጡን የሚሄዱትና በጣም ትልቅ ሰዎች በጣም ከባድ ሰዎች ነው አሁን ላይ የገጠሙን። እኔም ዮኒም ከዛ በተጨማሪ ደግሞ ተሙም ተባብረን የምንሰራባቸው መንገዶች ካሉ እነዚህን ወንጀለኞች እንዲሁም ደግሞ የተሙን እናት መልሰን ወደ ተሙ ቤት የምንመልስበት የተሙን ሳቅ የተሙን ደስታ የምናመጣበት ቀን ሩቅ አይሆንም ብዬ አስባለሁ። የተሙ እናት ለሁላችንም እናት ነበሩ። እንደዚህ አይነት እናት ነው አሁን ላይ ከእጃችን እያጣን ያለ ነው። በቻልነው አቅም ደግሞ ተባብረን የተሙን እናት ለመስመለስ እንሞክራለን። ተሙ እንግዲህ ያለበትን ሁኔታ በተወሰነ መልኩ ከካሜራ ጀርባም አውርታዬን ነበርና ከባድ ፈተና ውስጥ እንደገጠም ወይዘሮ ትብለጥ እንኳን ለእኔ ያስረዱኝ ቀን ነበር። ወደዚህ አረጋ የተባለው ግለሰብ ሲያስመልጥ በጣም ደክመ በጣም ተጎሳቁለህ እንደነበር ነው ሲነግሩኝ የነበረው። ግን ያ መጎሳቆል ያ መድከምህ በራሱ አንተን እናትህን ለማግኘት ከምታደርገው ጥረቶች ሊያስቆሙ አልቻሉም። በጣም ስትጥር በጣም ስትለፋ ነበር እና አሁን ተሙ እኛ ከጎንህ አለን። ያለበት ሁኔታ ለምን እንደተደበቅ በደንብ ገብቶናል። በተመሳሳይ እኔም ማንም ሰው ቢሆን ልናደርጋቸው የምንችላቸውን ነገሮች ነው አንተ እያደረክ ያለውና ተመልካቾቻችንም ምክንያቱም እናንተም ባለመረዳት ብዙ ስትወቅሱን ብዙ ነገሮች ስታደርጉ ነበረ ተሙ ላይ። ነገር ግን ይህ ነገር የሆነው በእናንተ እናት ላይ ቢሆን የምር በእነዚህ አይነት መንገድ ነው ወይ የምትሄዱት የሚለው ትንሽ ያሳስባልና በቻልነው አቅም ተሙ አንተን ለመደገፍ ከአንተ ጎን ለመሆን በጣም በሚያሳዝን ሁኔታ የኔም ወንድም እዚህ ወንጀል ላይ ተሳታፊ ነበር። ያ ማለት ደግሞ እነዚህ ሰዎች ምን ያህል እጃቸው ረጅም እንደሆነ ከዛ በተጨማሪ የአንተ ያክስት ልጅ ጭምር እዚህ ነገር ላይ ተሳታፊ ነበረች። ምን ያህል ቤተሰቦቻችን ድረስ ጠልቀው እንደገቡ ገንዘባቸው ምን ያህል ይሰራ እንደነበረ ምን ያህል እጀ ረጅም እንደሆኑ እያየን ያለ ነውና እንግዲህ ተሙ በቻልነው አቅም ካንተ ጎን ለመሆን እንጠራለን። አንተም ደግሞ እርዳታን ድጋፍን በጣም እንሻለን። ምክንያቱም ከኔም ከዮኒም በፊት ብዙ ኬዞችን ይዘህ ብዙ ወንጀለኞችን ለህግ ስታቀርብ አይተናልና ያ ድጋፍ ያ መንገድህ ለኛ ትልቅ እርዳታ ትልቅ ድጋፍ ነው የሚሆነን። አቅጣጫ ጠቋሚ ነው የምትሆነልና ስለዚህ ከኛ ሳትርቅ እነዚህን ሰዎች ለመያዝ እነዚህን ሰዎች በእኛ ቁጥጥር ውስጥ በህግ ቁጥጥር ውስጥ ለማድረግ አብረህ እንድትሆን እንደው ተሙ በእኔም በተመልካቾቻችንም ፊት እለምንሃለሁ። እንደው አንዳንድ የምትለኝ ነገር ካለ። እንግዲህ ውድ ቤተሰቦች እንዲህ የሆንኩበት ምክንያት ያው የእናት ጉዳይ ሆኖብኝ ነው። ማለት የኔ ጥቃት የኔ ነገር አሳስቦኝ ሳይሆን እናቴ ላይ የደረሰው ነገር ከአቅሜ በላይ ስለሆነብኝ ነው። ማለት የኔ መዘዝ ሁሌ እናቴ ትል ነበር ህይወትን አደጋ ውስጥ እየገባ ነው። ያኔም እግሬ ተመርዞ ብዙ ስቃይ አይቼ ነው የዳንኩትኝ። ህይወት አደጋ ውስጥ እየገባ ነው ልጄ እስከ መቼ ምናምን አላቅም። ማለት ውድ ቤተሰቦች እንግዲህ የተወሰድኩት መኪና ውስጥ ቁጭ ብዬ ከእጮኜ ጋር ባለሁበት ሰዓት ነው። ፖሊሶች ነን የሚሉ የፖሊስ መታወቂያ የያዙ ማዘዣ አለን ምናምን ብለው ይዘውኝ ወጥቶ ሲመስለኝ፣ ቪዲዮ መቀረጹንም ስትነግረኝ ነበረ፣ እጮኜ ቀርጻ እንደነበረ እየነገርከኝ ነበረ። ከዛ በኋላ ግን እጮኜ ራሱ ፖሊስ ጣቢያ ድረስ መጥቶ ቪዲዮ ቀርጾ ወስዶኝ ወደ ቤት ወሰደኝ። ከዛ በኋላ
እንደዛ አድርገው ነው በህጋዊ መንገድ በሚመስል ነው ወስደው፣ ግን ወደ ፖሊስ ጣቢያ ነበር የሚወሰዱኝ። እየጎተቱ የፖሊስ የሚመስል መኪና ውስጥ ነው ያስገቡኝ። ብዙም ባላስታውስም የፖሊስ መኪና ይመስለኛል አስገቡኝ። ምን ያህል አቅም እንዳለው ሰው እኔም እየፈለገኝ እያጠቃኝ ያለው ሰው ምን ያህል አቅም እንዳለው ነው የተረዳሁት። መጨረሻ ላይ ነው ጨለማ ክፍል ነገር ሲከቱኝ ነው ፖሊሶች አለመሆናቸውንም የተረዳሁት። ምክንያቱም ወደ ፖሊስ ጣቢያ አልነበረም፣ ፊቴን ሸፍነው እንዴት እያሰቃዩ እንደወሰዱኝ እኔ ነው የማውቀው። ማለት እዚህ ጋር ወጥቼ እንደዚህ ሆኜ እንደዚህ አድርገውኝ እንዲህ ምግብ ከልክለውኝ ምናምን ለማለት አሁን ጊዜ የለኝም። ምክንያቱም የእናቴ ነገር ያሳስበኛል። የመጣሁትም ራሴንም የገለጥኩት ያው የእናቴ ነገር መፍትሄ እንዲያገኝ ነው እንጂ እኔ ከጀርባ ሆኜ ማለት የሚከፈለውን መስዋዕትነት ከፍዬ እናቴን ነው ማዳን የምፈልገው። በእኔ ጦስ በእኔ መዘዝ እናቴ እዚህ ጦስ ገብታለች። እናቴን ነገር ቢያደርጉ ራሴን መቼም ይቅር አልለውም። ያንንም ሰው መቼም አልለቀውም። ትንሽ ነገር እንኳን እናቴ ታማሚ ነች፣ ታውቃለህ፣ ብዙ ችግር አለ፣ የጤና ችግር አለባት እና ትንሽ ነገር ሲፈጠር እንኳን እንዴት እንደምትሆን ከዚህ በፊትም ተመርዛ ነበር። ብዙ ልትመረዝ በራሳችን ሰው ነው ቤተሰቦች እያጠቁን ያሉት። ይሄ ነገር ደግሞ ተደጋገመ። በራሳችን ሰው ከጀርባችን ያለው ሰው ነው እየከዳን፣ አንዴ የስራ ባልደረቤ አንዴ ቤተሰብ የሚለው ሰው ነው እየከዳኝ ያለው እና የተደበቅኩትን ማንን ልመን ብዬ ነው። ማንን ማመንስ ይቻላል? የራሴ ቤተሰብ የሚለው ሰው ከከዳኝ፣ የስራ ባልደረቦች የስንት ዓመት አብረውት የሰሩኝ የሚከዱኝ ከሆነ ከማጋ ነው መስራት ያለብኝ፣ ከማጋ ነው የምኖረው የሚለው ነገር ስላሰጋኝ ነው የተደበቅኩትኝ። አላውቅም፣ ብዙ እዚህ ብሶት ማውራት አልፈልግም። ብቻ ዛሬ የተገናኘ ነው ወደ አንድ ቦታ እንድንሄድ ነው። ውድ ቤተሰቦች እንግዲህ ትንሽ ስለ እናቴ አንዳንድ ፍንጭ አግኝታችሁ እንደነበር ሰምቻለሁ። በመሀል ግን ወንጀለኛው ከእጃችሁ ሽጉጥ ተኩሶ እንዳመለጠም ሰምቻለሁ። በሱ ጉዳይ ነው ወደዚህም እንድመጣ ያደረገኝ። እሱን ሰውዬ እኔም ስፈልገው ነበረ፣ ቅቤው የሚባለውን ሰውዬ እኔም ስፈልገው ነበረ። እኔም አንዳንድ መረጃ ስለሱ ሳጣራ ነበር። እኔ ጋ ያሉ መረጃዎች ስላሉ እስቲ እሱን እንለዋወጣለን። ከዛ በፊት ግን ማዘርን ማግኘት ፈልጋለሁ። የቢጡን እናት ያው ሙሉ ስሟ እንዲጠራ ስለማትፈልግ ነው፣ እሳቸው በሚጠሯት ነው የሚቀጥለው። ከአረብ ሀገር ሆና አላቅም፣ የእሷን ነገር እኔ እንጃ አላቅም። ተረጋግቼ ማመስገን ፈልጋለሁ። አሁን ባለሁበት ውጥረት ምንም ነገር ማለት አልፈልግም፣ ግን ተረጋግቼ ማመስገን ፈልጋለሁ። ግን የእሷን እናት ብታመጣልኝና እሳቸው ጋርም ቁጭ ባልኩ ሰዓት ብዙ ቆይታ ማለት እኔ እንጃ አላቅም። እንደ እናት ሆነ ብዙ ጥረት አድርገውልኛል። ከእሳቸው ጋር እሳቸውንም ይቅርታ መጠየቅ ፈልጋለሁ። በእኔ ጦስ መዘዝ ገብተዋልና 1-2 ደቂቃ ከእሳቸው ጋር ማውራት ፈልጋለሁ። ከዛ እኔ እናንተ ብዙ የምናወራው ብዙ የምናደርገው ነገር ስላለ ወደዛው እናመራለን። አሁን ግን እሳቸውን ብታገናኝ። እንግዲህ ተመልካቾቻችን በቻልነው አቅም ጥረታችን ፍሬ አፍርቶ ዛሬ ተሙን እዚህ ቦታ ላይ ጊዜያዊ ማቆያችን ላይ ይዘን ልንመጣ ችለናል። ይህንን ነገር ማድረግ ከቻለን ተሙን ከሚፈልጉት ትልቅ አውሬዎች ማዳን ከቻለን ነገ ደግሞ የእሱን እናት ማናድንበት ምንም አይነት ምክንያት የለም። ተሙ ቃል ምገባልህ፣ በቻልነው አቅም እናትህን ተጣጥረን ለማግኘት እንሞክራለን። አብረን ከሆንን አንድ ላይ ከሆንን ማናሳካው ምንም አይነት ነገር ስለሌለ በቻልነው አቅም እናደርጋለን። ተመልካቾቻችን እናንተም ብዙ ስትደግፉን በጸሎታችሁ ስታስቡን ነበረ። አሁንም ይህ ጸሎታችሁ ይህ ድጋፋችሁ ከኛ እንዳይለይ በአክብሮት እየጠየቅኩኝ ተሙን እዚህ ቦታ ላይ እንድናመጣው የበቃ ነው የኛ ብርታት ብቻ ሳይሆን የእናንተም ጸሎት ጭምር ስለሆነ የተሙን እናት የምናድንበትን መንገድ ተሙን ወደ ቀደመ ስራው ወደ ቀደመ ፈገግታው የምንመልስበትን መንገድ በቻልነው አቅም ተባብረን እንድናመጣ ስል በአክብሮት ጠይቃለሁ ማለት ነው። እንግዲህ ወይዘሮ ትብለጥን ወይም ደግሞ ቢጡ የተባለችውን ተሙን ከዛ ሁሉ ስቃይ እንዲድን ያደረገችውን ግለሰብ እናት እዚሁ እኛ ጋር ስላለች እሳቸውን ይዤ መጣና ከተሙ ጋር የተወሰነ ቆይታ እንዲያደርጉ እናደርጋለን ማለት ነው። እሳቸውን ይዤ እስክመለስ አብራችን ቆዩ ተመልካቾች። ውድ ቤተሰቦች እንግዲህ ከማዘር ጋር ተመልሻለሁ። እንግዲህ ለ4 ቀን ምናምን በቤታቸው አርፌ ብዙ እንክብካቤ ማለት የእናትነትን ነገር ብዙ ነገር አሳይተውኛል። እዚህ ጋር የመጣሁት ለመመሰጋገን ምናምን ሳይሆን ማዘር እኔ እንጃ ማውራት ስላለብን ብዬ ነው። በነበርኩበት ከዛ ሲቹዌሽን እንደወጣ የእርሶ ልጅ ረድታኛለች። ማይካድ ሀቅ እሱ ነው። አላቅም እኔ በዚህ ልክ ለሰው ምን አድርጌ የሰው ፍቅር እንዳደረባት ባላቅም ማለት ልጆት ጓደኛዬ ነች። አመት በላይ አውርተናል በስልክ ኦንላይን ላይ ነው የምንተዋወቀው ከቢጡ ጋር። እንግዲህ እርሶ በሚጠሯት ስም ልጥራ፣ ዋና ስሟ ለደህንነቷ ስል ነው የማልጠራው። በእኔ ምክንያት ሌላም ሰው እንዲጎዳ ስለማልፈልግ
ከቢጡ ጋር እንግዲህ ውድ ቤተሰቦች አመት ከ2 ከ3 ወር ይሆናል ትውውቃችን እና በስልክ ነበር የምንታወቀው። እንዲህ ቴሌግራም ላይ አለ በትርታ ሚዲያ ስም የተከፈተ በግል የምናወራ ነበር። ስለ ስራ ዛረብ ሀገር ላይ ስላለችበት ሁኔታ ብዙ ነገር እናወራ ነበር እና ስለምሰራውም ስራ እናወራ ነበር። ስለ እናቷ ስላለፈችበት ህይወት ብዙ ነገሮች ታጫውተኛለች። እኔም ስለገጠመኝ ስራ ነገር አወራታለሁና ከዛ ነገር ተነስታ እንግዲህ ውድ ቤተሰቦች እዚህ ቦታ እንድቀመጥ ያቅሟን ስንት ዓመት የሰራችበትን ብር ኢንቨስት አድርጋ እኔን እዚህ ጋር ቁጭ አድርጋኛለች። እናትየውም ደግሞ ከጎን ሆነው ረድተውኝ አላቅም ምን መናገር እንዳለብኝ የቤቱ እናት። አይ ለሷም እግዚአብሔር ይስጣት። አንተም እንኳን እግዚአብሔር አዳነ። የሰው ልጅ በጎ ስራ ሰርቶ በጎነቱ ሲመለስለት ደስ ይላል። ጥሩ ነገር እኮ ሲሰራ አንተ ከምንም በላይ መዳነ ከዛ ሁሉ ስቃይ ወጥተህ ከዛ ሁሉ መከራ ወጥተህ አሁን ስናወራው እውነት አይመስልም። እና ያን ሁሉ ስቃይ እኔ ስላየው ሁሌ ከፊቴ ላይ አይጠፋም። እንደዛ በሸክም መተህ በሰው ያው ጅግሬ ታስሮ ነበረ እንግዲህ እንደሚታረድ በግ 2 እጄ 2 እግሬን አስሮ ነው እንግዲህ እርሶ ጋር አምጥተው ቁጭ አድርገውኝ ሄዱትኝና እርሶም በሰዓቱ ተንሰብስፈው ፍቱት ምናምን ብቻ ቤተሰቦች አሁን ይሄን ብሶት የማውራት ጊዜ የለንም። የእናቴ ህይወት አደጋ ላይ ስለሆነ ነው እንጂ ማለት እንዲህ ጠንክሬ ቁጭ ብዬ እያወራሁ ያለሁትኝ የእናቴን ህይወት በማሰብ ነው እንጂ አላቅም የነበረኝን ገና ድርጊቶቹን ሳስባቸው ስቃዮቹን ሳስባቸው እንበይ ነበር የሚመጣው። ግን አሁንም ምንም ቢሆን ከእናቴ ህይወት የሚበልጥ ነገር የለም ብዬ ነው ሁሉ ነገሮችን ትቼ ቢያንስ እሷን ካዳንኩ በኋላ ለሁሉም ነገር ይደርሳል፣ ለመመሰጋገኑም ለምንም ነገር ይደርሳል ብዬ ቤተሰቦች እዚህ የተገኘሁትኝ። እንግዲህ በዚህ አጋጣሚ እርሶንም በጣም ማመስገን እፈልጋለሁ። ልጆትንም እርሶንም ቃላት የለኝም፣ ስሟን መጥራት ስለማልችል ነው። በእኔ ምክንያት ሌላ በደል ሌላ ጥቃት እንዲደርስባት አልፈልግም። ምክንያቱም የእኔ ጠላቶች እጃቸው ረጅም እንዴት እንደሆነ አይቻለሁ። የራሴን ሰዎች እያስካዱና ውድ ቤተሰቦች ቢቱን በጣም ነው ማመሰግነው። ቃላት የለኝም ለአንቺም ይሁን እንዲሁም አረብ ሀገር በውጭ ላላችሁ ኢትዮጵያ ውስጥም ሆናችሁ ስለኔ ለተጨነቃችሁ ተሙ በህይወት አለ ብላችሁ ስትከራከሩ ተሙ ሞቷል ብለው ጠላቶቼ ሲያወሩ ተሙ በህይወት አለ ብላችሁ ስትከራከሩ ለነበራችሁ ለሁላችሁም ፈጣሪ ይስጥልኝ፣ ፈጣሪ ክብር ይስጥልኝ እላለሁ። ምክንያቱም እኔ እንጃ በአካል ሳታቁኝ ይሄ ሁላ ለኔ ተጨንቃችሁ በኮሜንትም በመደወልም አላቅም ምን መናገር እንዳለብኝ አላቅም። አሁን ራሴን አበርትቼ እናቴን ማዳን ነው የምፈልገው። የእናትን ነገር ታውቁታላችሁ፣ ደጋገምኩባችሁ። ወደ እናቴ ጉዳይ መመለስ ነው የምፈልገው። እዚህ አጋጣሚ ማዘርሱን በጣም ነው የማመሰግነው። አብረን 3-4 ቀን በቆየንበት ጊዜ ያ ነገር ተፈጥሮ ከእርሶ ቤት እስከወጣ ድረስ ላረጉልኝ ነገር ለሁሉም ነገር አመሰግናለሁ። ሁሉም ነገር እናቴን አድኜ ደግሞ በደንብ እንደምንካካፍ እኔና እርሶ ሆነን ልጆትን በመጠየቅም ቢሆን በሆነ ነገር ብቻ እንደምናገኘት ተስፋ አደርጋለሁ። ቤተሰቦች እንግዲህ ውድ ቤተሰቦች ከዚህ በላይ ጊዜ ማባከን አልፈልግም። የተደበቅኩበት አንድ ጉዳይ አለ። ወደ ውጭ ወጣና ከወንድሜ ሳሚ ጋር ሆኜ አሁን ወደ አንድ ቦታ መሄድ አለብኝ። ስለዛ ቅቤው ስለተባለው እናቴን አሁን አግተናታል ሲል ስለነበረው ሰው አንድ መረጃ እጃችን ስለገባ ቀጥታ ወደዛው ሄዳለሁ። ምንም እረፍት ማድረግበት ማለቃቀስበት ታይም የለኝም። እናቴን ማዳን አለብኝ። ወደ እናቴ ጉዳይ ቀጥታ ወደዛው ነው የሚሄደው። ቤተሰቦች ፈጣሪ ይርዳ በሉኝ። አሁንም በጸሎታችሁ አግዙኝ። ቀጥታ ወደዛው ሄዳለሁ። ማዘርዬ ተመልሼ እመጣለሁ። እርሶ ጋር እዚሁ ይሁኑ። በእኛ ስር ባሉ ጥበቆች እንዲጠበቁ ፈልጋለሁ። ምክንያቱም ድጋሚ ስህተት መስራት አልፈልግም። እናቴን እንዳጣው እርሶንም ማጣት አልፈልግም እና እናቴ በእጃቸው ወድቃለች። እርሶ ግን እዚህ ባሉት እየተጠበቁ የፈለጉት ነገር ካለ ደግሞ እንዲደውሉልኝ። አሁን ስለተመለስኩኝ በምችለው ነገር ሁላ ላግዞት ቃል ገባለሁ። ያው የእናት ነገር ስለሆነ እኔ ቀጥታ ወደዛው ሄዳለሁ። ቤተሰቦች አንድ አስቸኳይ መረጃ እጃችን ገብቷል። በእናቴ ጉዳይ ወደዛው አመራለሁ። እዛው እንገናኛለን። ውድ ቤተሰቦች እንግዲህ መኪና ውስጥ እንደነገርናችሁ ነው ከወንድሜ ሳሚ ጋር ቀጥታ እረፍት ሳናደርግ ዛሬውኑ ወደ አንድ ቤት መተናል። እዚህ ቤት የመጣ ነው ቅቤው የተባለው እጮኛው ትሁን ቅምጡ እንደዚህ አይነት ነገር አንድ ጥቆማ ደርሶ ነበር። እኔ በማጣራት በማረገው ነገር ያገኘሁት ነገር ነው። እዚህ ቤት ትኖራለች ተብሏል። እዚህ ቤት ገብተን ደግሞ እሷ ነች አይደለችም የሚለውን ቼክ እናደርጋለን። ውድ ቤተሰቦች ቅቤው የተባለ ሰው እናቴን እሱ ጋር ነው ያለችው የሚባል ጭምጭምታ ስላለ ቀጥታ ወደዚህ አመተናል። እንግዲህ ከእጃቸው አምልጧል ወንድሜ ሳሚ። አሁን ዛሬ ግን እንዳያመልጠን የተሻለንን ጥረት እናደርጋለን። ወደዚህ ቤት ገብተን ቼክ እናደርጋለን። እናንኳኳን እስቲ እንጠይቅ።
ስሟን ማን ነበረ ያሉት? ጸዲ ጸደኒያ ወይ ጸዲ? ሰላም ጸዲን ፈልገን ነበር። ጸዲ ነሽ? ለአንድ ጉዳይ ነበር አንቺ ጋር የመጣነው። ጸዲ ነኝ አሁን አላልሽም? በዚህ ፍጥነት እባክሽ አንዴ ላዋራሽ፣ አንዴ እናውራሽ። ጸዲን ፈልገን ነው አልንሽ እኮ እባክሽ። ጸዲ ነሽ አይደለ? አንዴ ጸዲ ነኝ፣ አንዴ ጸዲ አይደለሁም። ዞር ብሉጣ በቃ እባክሽ ሊሆን ይችላል። እኔ ግን ጸዲ አይደለሁም። ጸዲ አይደለሁም። አንዴ ጸዲ ነኝ፣ አንዴ ጸዲ አይደለሁም። ምን ማለት ነው? ምንድነው? ልታግቱኝ ነው እንዴ? ማንም ያገተሽ የለም። ግቡና በሩን ዝጋው። ሳሚ ይኸውልሽ፣ እኔ ጸዲን ፍለጋ ነው የመጣሁት። ጸዲ ነሽ ስልሽ አዎ ብለሻል እኮ። ሰው ይሳሳታል አይደለ? ተሳስቼ ነው አይደለሁም። እንዴት ስምሽ ካልሆነ አዎ ልትያቺ? ምን ፈርተሽ ነው? የሰራሽው ነገር አለ? ምንም አልሰራውም። ጸዲ ነኝ አልሽ። አሁን ደግሞ አንዴ ጸዲ ነኝ አይደለም። ጀመር ካሜራ ደቀነክ እኔ ማውራት አትችልም። ካሜራው መጥፋት ይችላል። ጸዲ ነሽ አይደለሽም። እሱን ብቻ ተናገር። ይኸውልሽ እኔ ትዕግስት የለኝም። ጸዲ ነሽ አይደለሽም። ይኸውልሽ ስማ፣ ይኸውልሽ ከህይወት ጉዳይ ነው። ጸዲ ነሽ አይደለሽም። የተሰጠኝ አድራሻ ይሄ ቤት ነው። ያገኘሁትም አንቺን ነው። እዚህ ቤት ሌላ የሚኖር ሰው አለ? ሌላ የሚኖር ሰው አለ ወይ? እኔ ላጤ ነኝ፣ ብቻዬን ነው የምኖረው። ብቻሽን ኮሽ አንቺ ነሽ ጸዲ ማለት ነው። እሺ ነኝ። ምንድነው የምትፈልገው? ካሜራው ምንድነው? ይኸውልሽ ስለ ካሜራው አስረዳሻለሁ። ካሜራው የሚቀረጽበትን ምክንያትም ካሜራው ምን እንደሆነ አስረዳሻለሁ። አሁን ግን በትክክል ንገሪ። ጸዲ ነሽ አይደል? አዎ ብለሽ አምነሽ። አዎ። እሺ ምንድነው የምትፈልገው? ስለ አንድ ሰው ላወራሽ ፈልጋለሁ። ካሜራው ከመጥፋቱ በፊት ስለ አንድ ሰው ላወራሽ ፈልጋለሁ። ምንድነው? አንድ ቅቤው ስለተባለ ሰው ማዋራት ፈልጌ ነው። አንቺ ቅቤውን ፈልጌ ነው የመጣው እንዴ? ቅቤው የሚባል ስም አለ እንዴ? እባክሽ ትዕግስቴን አትፈታተኝ። አንተ ነህ እኮ እየቀለድክ ያለከው እዚህ ጋር። የምን ትዕግስት ነው? ምን የምታወራው ነገር ሲጀምር እየገባኝ አይደለም እኮ። ሲጀምር እነማን ናችሁ ካሜራ ይዛችሁ ምናምን ለማውራት የምትመጡት? እኔ ይኸውልህ ብቻዬን የምኖር ሰው ነኝ። ሲጀምር ማንንም አላውቅም። ሲጀምር ቅቤው የሚባል ስም አለ? እርግጠኛ ነሽ አታውቂውም? አላውቀውም። እንዴ እየቀለዳችሁ ያላችሁት እናንተ ናችሁ። ትዕግስቴን እየተፈታተናችሁት፣ መብቴን እየተፈታተናችሁ ያላችሁት እናንተ ናችሁ። ጸዲ መጀመሪያ ተረጋጊ። ከዛ በኋላ እዚህ ቦታ ላይ የመጣ ነው አንደኛ የህግ አካላቶች ፍቃድ አለ። ከዛ በተጨማሪ ደግሞ አይመለከተኝም። ስላንተ ህግ አይመለከተኝም። በተለየ መልኩ ከአንቺ ጋር ቆይታ ከምናደርግ ይልቅ መጀመሪያ ረጋ ብለሽ ነገሮችን ለማውራት ነው። ምንድነው የምትፈልገው? ጠይቅሽን እያንዳንዱን ነገር ግልጽ አድርገሽ ንገሪ። እዚህ ጋር ከአንቺ ጋር ለመከራከር ሰጣ ገባ ውስጥ ለመግባት አይደለም የመጣ ነው። የህይወትና የሞት ጉዳይ ነው ይዘን የመጣ ነው። የምን የሞትን በጣም ከባድ ነገር ነው ይዘን የመጣ ነው። ስለዚህ ለዛ ነገር ደግሞ ማትተባበሪን ከሆነ ወደ ከፋ መንገድ ልንሄድ ስለምንችል ምን ጠይቅሽን እያንዳንዱን ጥያቄ ግልጽ በሆነ መንገድ መልሽልን። ከዛ በኋላ ካንቺ ጋር ለቆይታ እንጨርሳለን ማለት ነው። የምጠይቀኝም ጥያቄ የለም፣ የምመልስልህ ነገርም የለም። ምንድነው የምትለኝ? ይኸውልሽ ጸዲ እዚህ ጋር አይደለም። ቆይ ምንድነው? አንድ ነገር ላስረዳኝ። ዝም በይ። ምንድነው ታስረዳኝ? እዚህ የመጣሁት ቅቤውን ፈልጌ ነው። በሱ እጅ ደግሞ የምፈልገው ሰው አለ። ቅቤው ማለት ያንቺ እጮኛሽ ሊሆን ይችላል፣ ባልሽ ሊሆን ይችላል። ምንሽ እንደሆነ አንቺ ነው የምትለዩ። ይኸውልሽ እኔ ጥቆማ ደርሶኝ በጣም በቂ ማስረጃ። ሌላም ጠይቀው ሰው የለም ስለሱ እኔ ጋር የመጣከው ማን ነው? እሱ ሲጀመር እባክሽ ስሜታዊ እንደሆነ አታርጊ። ከያዝኩት ጉዳይ አንጻር ያንቺን መለፋደድ የምጠብቅበት ሰዓት ላይ አይደለም ያለሁት። ይኸውልህ እኔ ራሱ እኮ ያንተ አወራር እዚህ ጋር ቁጭ ብዬ የሰማው ነው፣ ያውም በካሜራ ከአንተ ብሶ ደግሞ ከገዛ ቤቴ ምናምን ገብታችሁ ትዕግስት ምናምን ትላላችሁ እንዴ? ይኸውልሽ ሰማ ያለበት ሁኔታ ይገባኛል። ቅቤ ወንጀለኛ መሆኑን ታውቂያለሽ። አንቺ ደግሞ እንደውም ሚስቱ አይደለሽ። ግልጹ እናወራ። ቅምጡ እንደሆንሽ ሌላ ትክክለኛ ሚስት እንዳለውና አንቺን ደግሞ እዚህ ቤት ተከራይቶ ቁጭ እንዳደረገሽ መረጃ ደርሶኝ ነው የመጣሁት። ይገባሻል? ይኸውልሽ እኔ አንቺን ለማስረዳት ይኸውልሽ አልታገኝ። ሰማሽ? ቅቤው የት ነው ያለው? ልቀቅኝ ወደዛ በእናትህ። አላውቅም። እሺ ይኸውልሽ ትዕግስቴን ባትፈታተኝ ጥሩ ነው። ይኸውልሽ ቅቤው የተባለ ሰው ያንቺ ውሽማሽ ልበልሽ፣ አንዴ ያስጨርሽኝ። ቅቤ የተባለው ያንቺ እጮኛ ልበልሽ፣ ውሽማሽ እናቴን አግቷታል። ስለዚህ እየፈለኩኝ ነው። እኔ ስላንተነት ምን አገባኝ እንዴ? ምን አገባኝ ማለት ምን አገባኝ ማለት ምን ማለት ነው? ይኸውልሽ እያንዳንዱ ነገር ትናገሪያለሽ። ልቀቀኝ። እኔ ፖሊስ ጠራለሁ። ምንድነው የምታደርጉት? ሰሚያለሽ? ቆይ ምንድነው የምትፈልጉት ከኔ? ታውኝ እንዴ! መጀመሪያ ተረጋጊ። ይኸውላችሁ እኔ ቅቤው አይደለሁም። ቅቤውን ፈልጋችሁ ራሱን ይዛችሁት ራሱን ወንጀሉን ጠይቁት። እኔ አይመለከተኝም። ጸደኒያ ተረጋጊ መጀመሪያ። ከዛ በኋላ ጓደኛዬ ወይም ደግሞ የሥራ ባልደረባዬ በጣም ተጎድቶ እናቱ በሞት ወይም በህይወት መካከል ያለችበት ሁኔታ ላይ ሆኖ ነው። ቆይ እኔ ምንድነው የሚመለከተኝ? እኔ ያገባኛል። መጀመሪያ አትንጣጭ፣ ስሚኝ። እኔን ሰሚያለሽ?
በእንደዚህ አይነት ሁኔታ ውስጥ ሆኖ ነው እዚህ ቦታ ላይ መጣው። ከትልቅ ጉዳት ከከፋ ድብደባ በኋላ ነው ወደዚህ ቦታ ላይ መጣው። ከዛ በተጨማሪ ደግሞ እናቱ ታግተውበት ነው ያለው። ስለዚህ እሱን ጠርቼ ወደ አላስፈላጊ መንገድ ከመሄዳችን በፊት ከኔ ጋር ግልጽ በሆነ መንገድ የምፈልገውን መረጃ ነገርኝ፣ አንቺን ትተንሽ እንወጣለን። እኔ ምንድነው የምነግርህ? ምንም አላውቅም እያልኩህ እኮ ነው። ቅቤው የተባለው ግለሰብ የአንቺ ጮኛ ወይም ደግሞ ውሽማው ነሽ። እሱኛ የሚመለከተን ነገር አይደለም። አሁን እኛ ጋር በነበረበት ሰዓት ላይ አረጋ የተባለ ግለሰብ ላይ በመሳሪያ ጉዳት አድርሶ ከዛ በተጨማሪ ደግሞ የተሙን ምንም ስለማይመለከተኝ ነገር እኮ ነው የምታወራው። ሰሚኛለሽ? በእንደዚህ አይነት ድርቅና አይደለም እንቀጥለው። በቻልኩት አቅም ሴት ነሽ ብዬ በስርዓት ላውራሽ እየሞከርኩ ነው። ስለዚህ ምንድነው የምትፈልገው? ተወኝ ያልኩህ እኮ ነው። ቤቴን ለቃችሁ ውጡ። ስለእናንተ ቅቤው ምናምን ስለምትሉ እሱ ምንም የማውቀው ነገር የለም። ይኸውልሽ አንቺ ላይ የትኛውንም አይነት ጊዜ የምናባክንበት ጊዜ ላይ አይደለም። እኔም እኮ ጊዜያችሁን አባክኑ አላልኩም። በግድ ነው ቤቴ ገብታችሁ ጊዜያችሁን እያባከናችሁ ያላችሁት። ካሜራውን ታጠፋልኛለህ። ከዛ በኋላ እኛ አንቺን በምናወጣጣበት መንገድ እያንዳንዱ ነገር ሰሚኛለሽ? የሰው ህይወት ጠፍቶ ነው ያለው ነው ያልኩሽ። እሺ ሰው ታግቶ ነው ያለበት ሁኔታ ላይ ያለው። እሺ ስለዚህ